አሁን ከወደ ወለጋ የተሰማ መልካም ዜና አለ። በወለጋ ሆሮ ጉድሩ የነበሩ የሸኔ ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል። እንደዚህ ነው። አፈሙዝ አያስፈልግም። እርስ በርስ በመነጋገርና በመወያየት በፍቅር መፍታት ነው የሚያስፈልገው። የአፈሙዝ መጨረሻ ሞትና ሞት ብቻ ነው። ቀጣይ ህይወት የሚገኝ ወይም ለመንግስተ ሰማይ አይደለም ትግል የሚደረገው። ስለዚህ ለምድራዊ ህይወት ተብሎ ለምን የሰው ልጅ ይሞታል? እርስ በርስ በመነጋገርና በመወያየት በሰላማዊ መንገድ በፍቅር መፍታት እንደሚያስፈልግ ጀመረም ነው። እርስ በርስ ተገዳድሎ በተለይ ወንድም ወንድሙ ላይ ተገዳድሎ እስከ መቼ ይቀጥላል? ስለዚህ በሰላማዊ መንገድ ሁሉን ነገር መነጋገር፣ መወያየት፣ በመቻቻል በፍቅር መፍታት እንደሚያስፈልግ ጀመረም ነው። ዞሮ ዞሮ ፍቅር ማሸነፉ እንደማይቀር ጀመረም ነው። በሰላማዊ መንገድ ወደ ንግግር መምጣታቸው በርካቶችን ያስደሰተ ክስተት እንደሆነ ጀመረም። ማህበረሰቡም አሁን እፎይታ ወደ ወለጋ ማግኘት እንደጀመረ ጀመረም ነው። የደረሱት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።